ራዲካል ፌሚኒዝም ደጋፊ አይደለሁም። ሰከንድ ዌቭ ላይ ነው አይደል? ራዲካል ፌሚኒዝም ጀስት እንትን ያለው እኔ ራዲካል ፌሚኒዝም ደጋፊ አይደለሁም። እኔ ፌሚኒዝም የሚባል ኮንሰፕት ደጋፊ አይደለሁም። ደግሞ አንድ ጥያቄ ነው። እሺ ቀጥል። እሺ አንድ ሰው ክርስቲያን ሆኖ ፌሚኒስት መሆን ይችላል? ክርስቲያን ሆኖ ፌሚኒስት ኮንሰፕት ማራመድ አይችልም። እንዲስ ነኝ እኔ ማስኩላኒስት ነኝ አይደለም። ማስኩላኒዝም አክቲቭ ያደረክ ያለኸው ትዳር ጥዋል አይደለም ማለት ይበቃሻል። ሂድሽ ቀበሌ ሴት ታስቆሚኛለሽ፣ ሊቀመንበሮች ያግዙሻል፣ እዛ ጋር ካድሬው ያግዝሻል። እኛ ዛሬ እዚህ ሚዲያ ላይ እናውራ። አንተ ጸጥ ብለሽ ስሚ። ሌላ ቤቱ ሲገባ እኮ የምታበየው ነገር ነው። መፈነካከቻ እኮ ነው የምታበየው። ቆይ ስሙን አንድ ሚውት አድርጉ፣ ሴቶች ሚውት አድርጉ። እንዴ ዛሬን እንኳን እንተንፍስ እንጂ ከቤት በእናት ባባቱ በስስት እያዩ አሳድገውት አንቺ ጋር ሲመጣ መፈነካከቻ ነው የሚበላው። ሲሳይ መፈነካከቻ ታውቃለህ አይደል? ገፉማ የሚባለው ምግብ ገፉማ የሚባለው ምግብ ታውቃለህ? እኛ ጋር መፈነካከቻ ነው የሚባለው። ዳውሮች ገፉማ ነው የሚሉት። እናቴ በቆሎ በልቶ ማያውቅን ወንድ ልጅ ገፉማ ታበየዋለሽ። ከመቃጠል ይሻላል እያለ እናቱ ወንድ ልጅ ያልቻለው መከራ አለ ኢትዮጵያ ውስጥ? ያልቻለው መከራ አለ ወይ? እናቱ በቂጣ አድገሽ እኮ በማር በወተት እየተባለልሽ የሚዘመርልሽ አንቺ ነው፣ ለአንቺ ነው። በማር በወተት አድጎ በማር በወተት የምታበየው መፈነካከቻ ገፉማ ነው። ተይ እንጂ በቆሎ በልቶ ማያውቅን ልጅ በቆሎ ካልበላ ያልሽ እስኪነስረው ድረስ ነገር ሰምቶ አይቶ ማያውቅ ተከብሮ በቤቱ በቤተሰቡ በአካባቢው ተከብሮ የሚኖር ወንድን አንቺ ዝጋ ሲገባ ክብሩን ጥሎ ሁሉ ነገሩን ጥሎ ስትሰድቢው ጎንበስ ብሎ ተሳቆ ወንዱ ነው ወንዱ። እናቱ ስሚ፣ በደላችንን ነው ዛሬ የምናወራው። ወንድ ሲመጣ ከስራ እኮ ቅጥል ብሎ አንቺ እኮ ባሌ መጣ ብለሽ ጉንጩን ብስሚው ወንድ ልጅ ጠምደሽ ታርሽበታለሽ። ጠምደሽ አንቺ እኮ ጠምዶ ማረስ ደብሮሽ ዘር አርገሽ መሬት ላይ እየዘራሽው እየረገጥሽው ነው ወንድን። ኢትዮጵያ ውስጥ እየረገጥሽው በመከራ ውስጥ እያኖራችሁት በስቃይ ውስጥ ወንድ ልጅ እኮ ከማግባቱ በፊት እውነቴን ነው የምልሽ፣ ከማግባቱ በፊት ውጭ አያውቅም ነበርኩ። ወንዶቻችን እኮ በየግሮሰሪው በየሆቴሉ የምታዩዋቸው ወንዶች ባለትዳሮች ናቸው። ወንደላጤውማ ነገ ለማገባት ሚስት እያለ ሱክ እያለ ለሚስቴ ጥሎሽ እያለ መከራውን እየበላ ነው የሚኖረው። አንቺ ምን መከራ አለብሽ? ከማግባትሽ በፊት በሸነና እያልሽ በእጮኝነት ጊዜ እናቴ አሳምቡሳና ቆቀር የሚበላን ወንድ ልጅ አሳምቡሳና ቆቀር እየበላ ቢኖርን አፈቀርኩሽ ሲል ታመጪውና የ500 እና የ600 ብር በርገር ትይዋለሽ። እየተሳቀቀ ደም እያማጠ 600 ብር ሆዱ እየተንቀጠቀጠ የሚከፍለው እኮ ላንቺ ነው። ሂጂ እንዴ ከፍላችሁ ታውቃላችሁ? እንደ በየካፌው በየሬስቶራንቱ አንቺ ፍሬንድሽን ጋብዘሽ ታውቂያለሽ? አታውቂም። አንቺን ሊጠብስም መከራውን አይቶ ከአንቺ ጋር ሊኖርም መከራውን አይቶ እናቴ ኑሮ በዘዴ ወንድ ልጅ ከማግባቱ በፊት በነፃነት የሚኖር ፍጥረት ነው። የእውነቴን ነው። እናንተ በህይወቱ ስትመጡ የህይወቱ ካርታ ይዘበራረቃል። ጌታችን ኢየሱስ ላይ ማና ዶክተር ፌቨን ኦር ሰምቲንግ ስሟ እንደዛ የሆነ እኔ አሁን አይዲያውም አልነበረኝም እዚህ ነገር ላይ በዚህ ደረጃም አልተከታተለውም አልነበረም፣ ግን ስለ ጌታችን ኢየሱስ የጻፈችውን ነገር እያየው ነበርና እንደዚህ አይነቶችን ጌታችን በዚህ ደረጃ የሚሳደቡ ሰዎችን ገብቶ ራሱ እንዲያወሩ እድል መሰጠት የለበትም ባይነኝ። ምንም የፈለገ ሐሳብ ይኖራቸው አያስፈልግም። መስማት ካለባቸው ታቸው ነው መስማት ያለባቸውን ነገር መስማት ነው። ኦኬ ሲስ እኔ አሁን ፐርሰናሊ እንደ ታናሽ ወንድም የምመክረው እውነቴን ነው የምልህ ከዚህ በፊት እንደምታረገው ያንን ነገር ይዞ መቀጠል ነው እንጂ በዚህ ደረጃ ራሱ ኦኬ ትክክለኛ ይሄ አሁን ኤክስትሪም ፌሚኒዝም የሚባለው ነገር አለ። እሱ ነው ብዙ ሰዎች ጋር እየተመለከትን ያለ ነው። ኤክስትሪም ከመስመር የወጣው ሪል ፌሚኒዝም የሚባለው ነገር እኔ በግሌ የማምነው ክርስትናው የክርስቲያኒቲው አለ አይደለ
እሱ ላይ ነው ሪል ፌሚኒዝም ያለው ብዬ የማምነው። ከዛ የወጣው ግን ማጆሪቲው ከዩሮፕና ከዌስተርን ወርልድ የመጣው ነገር ኤክስትሪም ፌሚኒዝም ነውና እንደዚህ አይነት ሰዎችን ጌታን የሚሳደቡ የጌታን እናት የሚሳደቡ ክርስትናውን የሚሳደቡ መጽሐፍ ቅዱስን የሚሳደቡ ሰዎችን እስቲ ኑ ግቡ ሐሳባችሁን እንስማ እያሉ ገስት ላይ ማስቀመጥ ራሱ እኔ ልክ ነው ብያለሁ። ጌታን ነው የምልህ እውነቴን ልንገርህ እና አንተ ራሱ ከዚህ በፊት ወደ ነበርክበት ወደዛ ቶፒክ ብትመለስ መልካም ነው ብዬ አስባለሁ። አድሬስ መደረግ ያለበት ነገር ካለ ዛሬ ያለነው ነገር ምንድነው? እነዚህ አይነት ሰዎች ኦልሞስት ከትናንትና ጀምሮ ማለት እንችላለን ማናችሁም እንደዚህ አይነት ሰዎች እንዳሰሟቸው እንዳትከተሏቸው። ኢቭን ሰዎች ክርስቲያንን ብለው እንኳን ፌሚኒዝም መሆን አይችልም የሚሉ ሐሳቦችን ነው በብዛት ያነሳ ነው ማለት እንችላለን። ዲዙ የቀድሞውን ርዕስህን ትተሃልና የምነቅፍብህ ነገር አለኝ። እኔ ዝም ብለን ጥምቀት ያደናል አያድንም ወደሚለው እንመለስ። ነፍሳችን እኮ ተጨነቀች። ወደዳችሁ ውድ ክርስቲያኖች እንዴት ናችሁ? አንቺ አገገመሽ ነው አሁን ሰላም እያልሽ ነው ያለሽው? አባ አይደለም እርሱን ስለሚመለከተኝ ነው ያውሉ ጥምቀት ያድናል አያድንም የሚለው። በቃ አንተ ብቻ ማለት ነው ኖርማል ነው። አሁን አኬ እንደናች ጋዲና አለን ተሳቢስ አማን ነው አለን ይመስገን አምላክ ጋዲ እንተ ማንም ሰው ከመጣም ማለት ነው ቅድሚያ ለክርስቲያን መስጠት። ድንገት ከመጡም ራሱ ቅድሚያ የሚሰጠው ሁሌም ቢሆን ለክርስቲያን ነው። እንዴ በጣም የሚገርመው እኮ ማለት ነው ጋዲ አሁን ትላንት ነው አሉ ሲሶ እዛ ሄዱ። ኦኬ ሲሶ ነው ማለት ኦኬ ዲያቆን ዳዊት እሺ ሄዶ እዛ ፌሚኒስቶቹ እንደዚህ ብዙዎቹ ኤቲስት ምናምን ስለሆኑ ያንተ ስላንተ ቆሮንቶስን ምን አገባኝ ምናምን ነገር ይላሉ ማለት ነው። ሰማው እኮ እሱ። ከዛ በኋላ ዲያቆን ዳዊት ደግሞ እንደ ቀልድ ነው እሱ ራሱ በቃ እንደዛ ሲባል ምናምን ነገር እንደ ቀልድ አድርጎ እንደ ቆሮንቶስ ምን አደረገ ብሎ ይጽፋል። ሚዩት አስሩ እንዲህ ብቻ ስላለ ማለት ነው። ታዲያ ምን አሁን እነዚህ መተው እዚህ ራሱ ሲስ አንተንም ሚዩት ሲያደርጉ ነበር ነው የተባለው። አሁን ቅድም ነው ተሳሳተ አየር ላይ ነው የመወቱ በቃ እና ታዲያ እንግዲህ አሁን እንግዲህ አንተ እንደዛ ካለ እዚህ መተው ምንም እንክብካቤ አያስፈልጋቸው። መናገር ያለባቸውን ቀስ ብሎ ይናገራሉ። መልስ እስኪሰጣቸው ድረስ ጸጥ ብሎ ይሰማሉ። ካለለዛ ማጠፋፋት ነው። ከዚህ ምንም ኦኬ። ወይ ደግሞ ቅድም እንዳልከው ይሄ አሁን ገብቷል። ዲቴል የሚያስፈልጉ ነገሮችም ካሉ አሁን በትምህርት ደረጃ መሰጠት ካስፈልጋል አይደለ? አሁን ባለፈው እንደውም ቴሌግራም ግሩፕ ላይ ጻፍከውንም አይቼ ነበረ። ክርስትናው ላይ ያለውን አለ አይደል? የወንድና የሴት ምልከታ ክርስትናው እንዴት ነው ይሄን ነገር የሚያየው የሚለው ነገር በትምህርት መልክ መስጠት በቃ ገብቷል። ያን ነገር ሰምቶ የሚቀበለው ሰው ይቀበላል፣ የማይቀበለው ሰው ደግሞ ያልተመቸ ሰው አይቀበለውም። ሁሉም ሰው ሁሉንም አይዲዮሎጂ ይቀበል ማለት ነው። ተጨማሪ ጥናቶችም ካሉ ደግሞ የሰውን አይን ያበራል ተብሎ የሚታሰቡ ነገሮች ካሉ ደግሞ በዛ መልክ ጥናቶችንም ቼክ አድርጎ ምናምን ነገር በትምህርት መልክ መስጠት እንጂ ግዴታ አንድ ፕላትፎርም ላይ ተቀምጦ እኔ ጌታዬን የሰደበችኝ ሴት እንደዚህ እኔ ኮሜንቱን ሳይ ኦኬ እመቤቴን ነው ብለህ ለማካበድ አይደለም። በጣም እኔ ዛሬ ነው ትናንት ማታ ወር ዛሬ ጠዋት የሰማሁት አይተዋል አል ኮሜንቱን ያንን ኮሜንት አዎ እንዴ ምንም አያስፈልግም። በቃ አሁን ከዚህ ሴት ጋር አሁን ገልጥ ላይ አስቀምጠህ እሷን ለማስረዳትና መሞከር ምንም ኢነርጂ ማባከን ነው።